ኦሪት ዘጸአት ምዕራፍ 30 የዕጣን መሠዊያውን ሥራ ከግራር እንጨት አድርገው። እርዝመቱ 1 ክንድ ስፋቱም 1 ክንድ 4 ማዕዘን ይሁን። ከፍታውም 2 ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሰሩ ይሁኑ። ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋለህ። በዙሪያውም የወርቅ ክፈፍ ታደርግለታለህ። ከክፈፉም በታች 2 የወርቅ ቀለበቶች አድርግለት። በዚህና በዚያ በሁለቱ ጎን ታደርጋቸዋለህ። ለመሸከምም የመሎጊያዎች ስፍራ ይሁኑ። መሎጊያዎቹንም ከግራር እንጨት አድርግ፣ በወርቅም ለብጣቸው። በምስክሩ ታቦት አጠገብም ካለው መጋረጃ በፊት ታኖረዋለህ። ይህንም አንተን በምናገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለህ። አሮንም የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል። ሌላም ዕጣን የሚቃጠለውንም መሥዋዕት የእህሉንም ቁርባን አታቅርብበትም፣ የመጠጥም ቁርባን አታፈስበትም። አሮንም በዓመት 1 ጊዜ በቀንዶቹ ላይ ማስተሰሪያ ያደርጋል። በዓመት 1 ጊዜ ለልጅ ልጃችሁ ማስተሰሪያ በሚሆን በኃጢአት መሥዋዕት ደም ማስተሰሪያ ያደርግበታል። ለእግዚአብሔር ቅድስተ ቅዱሳን ናት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቆጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል። የሰቅል ግማሽ ለእግዚአብሔር ያነሳል። ሰቅሉ 20 አቦሊ ነው። አልፎ የተቆጠረ ሁሉ ከ20 ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማስተሰሪያ የእግዚአብሔርን ስጦታ ስትሰጡ ባለጠጋው ከሰቅል ግማሽ አይጨምር፣ ድሃውም አያጉድል። የማስተሰሪያውንም ገንዘብ ከእስራኤል ልጆች ወስደህ ለመገናኛው ድንኳን ማገልገያ ታደርገዋለህ። በእግዚአብሔርም ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የመታጠቢያ ሰንና መቀመጫውን ከናስ ሥራ፣ በመገናኛው ድንኳንም በመሠዊያው መካከል እርሱን አድርገህ ውሃን ትጨምርበታለህ። አሮንና ልጆቹም እጆቻቸውንና እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መሥዋዕትን ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንዳይሞቱም እጆቻቸውንና እግሮቻቸውን ይታጠቡ። ይህም ለእርሱ ከእርሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክቡሩን ሽቶ ወስደ የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንዲሁ 250 ሰቅል፣ ብርጉድም 500 ሰቅል እንደ መቅደሱ ሰቅል ሚዛን፣ የወይራ ዘይትም 1 የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅብዓት ዘይት ታደርገዋለህ። የተቀደሰ የቅብዓት ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩንም ታቦት፣ ገበታውንም፣ ዕቃውንም ሁሉ፣ መቅረዙንም፣ ዕቃውንም፣ የዕጣን መሠዊያውንም፣ ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ፣ ቅድስተ ቅዱሳንም ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። በክህነትም ያገለግሉኝ ዘንድ አሮንንና ልጆቹን ቅባቸው፣ ቀድሳቸውም። አንተም ለእስራኤል ልጆች እንዲህ ብለህ ተናገር። ይህ ለልጅ ልጃችሁ የተቀደሰ የቅብዓት ዘይት ይሁንልኝ። በሰው ሥጋ ላይ አይፍሰስ። እንደ እርሱም የተሰራ ሌላ ቅብዓት አታድርጉ። ቅዱስ ነው፣ ለእናንተም ቅዱስ ይሁን። እንደ እርሱ ያለውን የሚያደርግ ሰው በሌላም ሰው ላይ የሚያፈስሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ፣ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ፣ ጥሩም ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደተሰራ በጨው የተቀመመ ንጹሕና ቅዱስ ዕጣን አድርገው።
ከእርሱም ጥቂት ትወቅጣለህ፣ ታልመውም አለ። ከዚያም ወስደህ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለህ። እርሱም የቅዱሳን ቅዱስ ይሆንላቸዋል። እንደ እርሱ የተሠራ ዕጣን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ።